ያለ ብልት ወሬ የለሽም እንዴ? በግንኙነት ነው እንዴ ስፔሻላይዝ ያደረግሽው? እሱም ነው እንዴ ህክምና የተማርሽው? አዎ ተምሬያለሁ። ኢንተርናሽናል ሶሳይቲ ፎር ሴክሹዋል ሜዲሲን ከሚባለው ዩኒቨርሲቲ ከኔዘርላንድ ኦፊሻሊ ሰርቲፊኬቴን አግኝቻለሁ። ሜምበርሺፕን አፕዴት አድርጌ በትክክል ተምሬ የተንቀሳቀስኩኝ ያለው ሰው ነኝ። እያንዳንዳችሁ እንደዚህ አይነት ኮመንት የምትጽፉ ሰዎች ባይ ዘ ዌይ ግንኙነት ታደርጋላችሁ። ምን ያክል ደግሞ ለትዳር ጠቃሚ እንደሆነ ታውቁታላችሁ። ስላንተ ሹካሾኩ ሹሹሹካ ስላላልኩኝ ግልጥ አድርጌ ፊት ለፊታችሁ ስለነገርኩኝ ምንድነው ሹክክ እያደረጋችሁ ያላችሁ? ትዳር ያለ ግንኙነት ይበተናል። ሚስት ትከፋለች፣ ባል ይሳቀቃል። እሱን ነገር ላስተካክል ማለት ምንድነው እየረበሻችሁ ያላችሁ? እኔ አላውቀውም። እኔ እንደው አላውቀውም። ለምን እነዚህ ሰዎች ሁሉ አሉ በግምት ምናምን ተነስቼ ማከም ከመሰላችሁ ነው። ላብራቶሪ ታግዘን ደማችሁ በትክክል ቼክ ተደርጓል። የምትጠየቁትን ተጠይቃችሁ ነው። ሳይንሱ በሚፈቅድበት መንገድ ነው የምትታከሙት። ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ ቀጠሮ ማስያዝ ትችላላችሁ። ኮመንት ለምታደርጉት ሰዎች ግን ጆሮ የለኝም። ከተጋባችሁ በኋላ የስሜት መራራቅ ውስጥ ካላችሁ አሁኑኑ ለማስተካከል ወስኑ። ፍቅር በትናንትና አይኖር። ፍቅራችሁን ለማደስና ከበፊት የበለጠ ለማድረግ መተሳሰባችሁ፣ አብራችሁ መብላታችሁ፣ ወክ ማድረጋችሁ፣ ፊልም ማየታችሁ ትልቅ ዋጋ አለው። ትናንሽ የሚመስሉ ለትዳራችሁ ግን ፍቅርን የሚጨምሩ ትንንሽ ነገሮችን አድርጉ። ትልቁ ችግር ምን መሰለ? ማለት ችግር አይደለም ተፈጥሮ ነው። ግን ልክ እሷ የሆነ ነገር ስትነግርህ እንደጨነቃት ወይ የሆነ ነገር አስከፍቷት ስትነግርህ ወደ መፍትሄው ነው ቶሎ ብለህ የምትሄደው። እንደዚህ እኮ ተፈጠረ፣ በቃ እንደዚህ አድርጊ፣ እንደዚህ ይሆናል፣ እንደዚህ እናደርጋለን ምናምን ነው የምትለው። ግን ጥሩ ነው መፍትሄ መስጠት። ግን ከዛ በፊት እሷ የምትፈልገው እሱን አይደለም። ማለት ሁሉ ጊዜ መፍትሄ ፍለጋ አይደለም አንተ ጋር የምትመጣው። እንድታባብላት ነው የምትፈልገው፣ እንድታጽናናት ነው የምትፈልገው፣ አለሁልሽ እንድትላት ነው የምትፈልገው። ከምትሰጣት መፍትሄ በላይ ይሄ ነው ለሷ ትልቅ ብርታት የሚሆናት እና መፍትሄ ላይ ብቻ ትኩረት አታደርግልልክ ነው። ያገባሁት ባል ይሆነኛል፣ ያገባኛል ያልኩት ልጅ አልፈልግሽም ሲል ዓለም በቃኝ። የምወደውን ልጅ አላህ ከለከለኝ ብዬ ከቤተሰብ አግቢ ሲሉኝ አላገባም ብዬ ብዙ ጊዜ ከቤተሰብ ጋር ተጣልቼ ነበር። ግን ያ ነገር ሲፈጠር በራሴ ተስፋ ቆርጬ እሺ ብዬ ካለምንም ጥያቄ አገባሁ። ስቤ የገባሁበት ህይወት የለኝም። አበቃልኝ ህይወት እንዳኖረችኝ ልኖር ብዬ ነበር። ግን ባለቤቴ እንደጠበቅኩት አልነበረም። በጣም መልካምና አዛኝ፣ አልነግረው አይቶኝ ብቻ የሚረዳ፣ እኔ ምንም ነገር ከማድረግ ወደ ኋላ አይልም። ዋላሂ ሲያመኝ ራሱ ወደ ስራ ሲሄድ ከእንቅልፌ አንድም ቀን ቀስቅሶኝ አያውቅም። እኔ ወላጅ የለኝም፣ ግን ቤተሰቦቹ ደግሞ ልነግርሽ አልችልም። በቃ እናትና አባት ቤተሰብ ሆኑልኝ። የኔ ባል ደግሞ እንደዚህ አይነት ሰው አለ እንዴ ያስባለኝ። ይኸው 5 ዓመት ሙሉ አልተቀየረብኝም። እንደውም እንደ አዲስ እየወደድኩት ነው። ብቻ ብዙ መልካም ነገሮች አሉ። አላህ ይጠብቅልኝ የኔ ባል። አሜን ይጠብቅልሽ። ዛሬ ግን የምነግርሽ ብዙ ሰው ስለማይወደው አሰልቺ ስለሆነው ተስፋ ስለሚያስቆርጠው ሲዝን ወይም ወቅት ነው። ዌቲንግ ሲዝን፣ የምትጠብቂበት ወቅት። ለሁሉም ነገር ጊዜ አለው። ዋና የትኛው ወቅት ላይ እንዳለሽ መለየትሽ ነው ሲባል ሰምተሻል። ትጠብቂያለሽ፣ መልሶ የለም። ትጸልያለሽ፣ ለውጥ የለም። ቆይ እስከ መቼ ነው የምጠብቀው? የኔ ጸሎት መቼ ነው የሚመለሰው ትያለሽ። እውነት ነው፣ መጠበቅ ሊያሰለችሽ፣ ተስፋ ሊያስቆርጥሽ ይችላል። ነገር ግን አንድ መርሳት የሌለብሽ ነገር ዛፍ ወደ ላይ ከማደጉ በፊት ወደ ታች ነው ስሩን የሚሰደው። ከፍሬ በፊት ስሩ ይቀድማል። ስለዚህ በዚህ ዌቲንግ ሲዝን ውስጥ ከሆንሽ ስር ስደጂ፣ እራስሽ ላይ ስሪ። ካንቺ የሚጠበቀውን ነገር በሙሉ አድርጊ። በእርግጥም ለሁሉም ነገር ጊዜ ስላለው ይህም ወቅት ማለፉ አይቀርም። ምሽቱ መንጋቱ አይቀርም። የጸለይሽለት ባል መመለሱ አይቀርም። ለልጆችሽም የጸለይሽው ጸሎት መሰማቱ አይቀርም። የጠበቅሽው የትዳር አጋርሽ መምጣቱ አይቀርም። ያም ቢዝነስ ማደጉ አይቀርም። ስለዚህ ተስፋ አትቁረጪ፣ አታጉረምርሚ። አምላክሽ እግዚአብሔርን በተስፋ ጠብቂ፣ መልስሽን ይዞ ይመጣል። ሻሎም። ወንዶችዬ ልብ ግዙ። ያገባችሁም ተሰብሰቡ፣ ያላገባችሁም በማስተዋል አግቡ። በውጪ ብዙ ገንዘባችሁን የምታፈሱላት ሴት የእናንተ አይደለች። አዎ ነገ ከእናንተ የተሻለ መጥቶ ቢያደርግላት እጥፍ ምትልናት። ምንድነው ከናባባሉ የሰው ወርቅ አያደምቅ አይደለም የሚባለው? በውጪ ልታደርጉ የምትችሉትን ቢያንስ ግማሹን እንኳን ሚስትህ ላይ ብታደርግ ከማንም አታንስም። አዎ ቤቴን ብላ ልጆቼን ብላ ሞላ ጎደለ ብላ እንጂ እኮ ብትለባብስ ሽቅርቅር ብትል ሽቷን ጠረኗን ሁሉ ብትቀባ እሷንም ብዙ የሚፈልጋት ይኖራል። እውነት ለመናገር በአንተ ላይ ሌላ ተደርቦ ቢመጣ ምንድነው የሚሰማክ? ካልገደልኩ እንደምትል አምሹር። ስለዚህ በራሳችሁ ላይ እንዲሁም የማትፈልጉትን ነገር በሌላው ላይ አታድርጉ። ከህሊናችሁ ጋር ሁኑ። ራሳችሁንም አትጡት። እኔ ትልቁ ነገር በትዳር ላይ የምትመጣ የምትማግጥ ሴት ራሱ ርካሽ ናት። እውነት ልንገራችሁ ርካሽ ናት።
ስለዚህ ወደ ራሳችሁ ተመለሱ፣ ከቀልባችሁ ተመለሱ፣ ትዳራችሁን ጠብቁት። ወልዳችሁ ልጆቻችሁን አትበትኑ። እውነት ነው የምነግራችሁ፣ አትበትኑ። አብዛኛው ሴቶች ሁለት ፍቅረኛ አላቸው። አንድ እሷ ወዳው እሱ የሚያጃጅላት፣ ሁለት እሱ ወዷት እሷ የምታጃጅለው ለጥቅማጥቅም ብቻ የምትፈልገው። አንዳንድ ወንዶች አላችሁ ሳምንት 3 ቀን 4 ቀን 2 ቀን ቆይታችሁ የምትመልሱ ቴክስት ልክ አይደለም። ሴቶችም ደግሞ እንደዚህ አይነት ነገር ሲመልሱላችሁ ከሳምንት ከ3 ከ4 ቀን በኋላ አትመልሽለት። ቴክስን ለመመለስ እንዳልኳችሁ ከዚህ በፊት 5 ሰከንድ ነው የሚፈጀው። ስለዚህ ለምንድን ነው ዘግይቶ የሚመለሰው? ኤክስፓየር አርጓል ያ ቴክስ። እንደ ፈልገሽውስ ቢሆን ለቁም ነገር አንድ ነገር አጋጥሞሽስ ቢሆን ለቁም ነገር የምትፈልጊው ወደድኩህ ለማለት ናፈቀኝ ለማለትስ ቢሆን ኢትስ ቱ ሌት። ከ4 ከ3 ከ2 ቀን በፊት በኋላ የሚያደርገው ምላሽ በቃ ቱ ሌት ኤክስፓየር አርጓል ቴክሱ ብለሽ መልሽለት እንጂ በፍጹም የኔ ቆንጆ መልስ እንዳትሰጪ። ወዲያው ደውለሽ ወዲያው ቴክስ አድርገሽ ሃይ እንዳትይ አደራ። ያ ሜሴጅ የላክሽው ያለፈው ሳምንት ወይንም ከ3 ቀን በፊት ወይ ከ4 ቀን በፊት ኤክስፓየር አድርጓል። እሱ በሚፈልግሽ ሰዓት ብቻ የሚያገኝሽ ከሆነ ጥሩ አይደለም። ስለዚህ በጣም ተጠንቀቁ ሴቶች፣ ወዳችኋለሁ። ስማይ ወንድ ልጅ ትንሽ ሀብት ቢጤ ካለች ማለት ነው ጠንቀቅ በል። አንድ ሴት ልጅ ሀብታም ወንድን ለምን እንደምትፈልግ ልንገርህ። የመጀመሪያው ብዙ ህይወቶችን አይታ ስልችት ስላላት በአንተ ሀብት ፈልሰስ ስለማለት ምን እዳ አለባት እሷ። ሁለተኛው ደግሞ ማለት ነው የቤተሰቦቿን ህይወት ለመቀየር። ከዚህ ውጭ ሀብታም ወንድን የምታስብበት ምክንያት ሊኖር አይችልም። ወይንም ከአንተ እኩል ውጣ ውረድን አይታ ብዙ ፈተናዎችን ከአንተ እኩል ያሳለፈች ወይንም ስለ አንተ ማንነት ቅድሚያ የምታውቅ ከሆነች እሱ ምንም አይገርምም። ማንነትን ታውቃለች። የነበርክበትንም የመጣበትንም በደንብ ጠንቅቃ ታውቃለች። ግን ደግሞ በህይወት አንተ ስላለክ ብቻ በአቋራጭ የምትገባ ሴት ማለት ነው ምን ፈልጋ ነው ብለህ ቆም ብላስ እንጂ የሷን አሳዛኝ ታሪክ ምናምን ነገር ስለነገረች ወይ ብለህ ሞኝ እንዳትሆን ነግሬያለሁ። አንተ ኮስስ ልብ ነው ያለ። አንዳንድ ጊዜ ተረጋጋ። አልጋዬ ጫፍ ላይ ቁጭ ብዬ ከገዛ ሚስቴ አንደበት መዘሙቷን በጣም ተረጋግታና ረጋ ብላ እኔ ላይ ዜና እንደሰራች ወይም ዝሙት እንደሰራች ነገረችኝ። በጣም የሚገርመው ግን እኔ ያደረኩት ነገር ነው። ይሄ ድራማ አይደለም ሀውለት፣ እውነት ነው እየነገርኩሽ ያለሁት ብሎኛል ወንድሜ። ዛሬ እንግዲህ ከቆይታ በኋላ በአንድ ታሪክ ተመልሻለሁኝ። ቀጥታ ወደ ታሪኩ ከመግባቴ በፊት ቤተሰቦቼ አንድ ነገር ላስቸግራችሁ ባካችሁ። ያጎቴ ልጅ ወንድሜ አልহামዱሊላህ ረቢል ዓለሚን በሊቢያ በኩል ተሰዶብኝ ነበርና በጣም ከብዙ መከራ፣ በጣም ከብዙ ስቃይ፣ በጣም ከብዙ ጭንቀት በኋላ በህይወት እናገኘዋለን ብለን ሳናስብ በህይወት ይወጣል ብለን ሳናምን አልহামዱሊላህ በጣም በደጋግ ሰዎች ርብርብ ዛሬ ፈረንሳይ ገብቷል። አልহামዱሊላህ እዛ ከገባ በኋላ ግን በጣም ልጅ ነው፣ በጣም ብቸኛ ነው፣ ምንም እናቀው ሰውም ስለሌለ ፈረንሳይ ላይ ሆኖ ወይ ወደ እንግሊዝ የሚያሻግረው አሊያ ደግሞ እዛው ፈረንሳይ ላይ የስራ ሲስተም ውስጥ የሚከተው ወጣት ተጧሪ እንዳይሆን ወንድማችን የቲም ነው እንደነገርኳችሁ ብቸኛ ነው። ወጣት ተጧሪ እንዳይሆንብን የሚያግዙት ሰዎች ይፈልጋሉ። እና ባካችሁ ወንድሞቼ ገንዘብም አይደለም ምንም አይደለም የምጠይቃችሁ፣ እዛ አካባቢ ላይ ያላችሁ ረጅም ጊዜያችሁን እዛ ያሳለፋችሁ ሰዎች በምትችሉት አግዛችሁት። ይሄ ልጅ ቋንቋ ካልተቻለ ሰው ከሌለ ስራ ሲስተም ውስጥ አልገባም፣ ምግብ ይሰጡኛል፣ ቤት ይሰጡኛል፣ ግን ቁጭ እላለሁ። አንደኛ ወደ እንግሊዝ የሚያሻግረኝ የሚያግዘኝ ሰው፣ ያን ካልተቻለ ደግሞ እዛው ሀገር ላይ በፍጥነት ስራ ሲስተም ውስጥ ገብቼ እነዛ ብዙ መስዋዕትነት የከፈሉልኝን ጎረቤቶቼን እንዲሁም ደግሞ እዛ ጥያቸው የመጣኋቸውን ወንድሞቼን ማገዝ ፈልጋለሁና ቢያንስ በሶሻል ሚዲያ በኩል አንድ ሰው እንኳን አንቺ ስለማታጪ እስከዛሬ ይህን ጉዳይ አላወጣሁትም፣ አንቺ በዚህ ተረባረቢ ስለተባልኩኝ እባካችሁ ሊረዱት ለሚችሉ ሰዎች ይህን ቪዲዮ ሼር አድርጋችሁ እንዲያግዙን አድርጉ። ኮሜንት ላይ ኮሜንት የመጀመሪያው ቦታ ላይ እንዲሁም ባዮ ላይ ስልክ ቁጥሬን አስቀምጣለሁ። እኛ ልናገዘው እንችላለን፣ እኛ ልንረዳው እንችላለን የምትሉ ወንድም እህቶች ፈረንሳይ ላይ ያላችሁ ኮሚኒቲዎች እባካችሁ ኢንቦክስ አድርጉልኝ፣ ወይም ደግሞ ዋትስአፕ ላይ ቴሌግራም ላይ ብትደውሉልኝ ቀጥታ ስልኩን ሰጥቻችሁ ከሱ ጋር መገናኘት ትችላላችሁ። እንደው አማና ወንድሜ እዚህ ከደረሰ በኋላ
እዛ ደግሞ አይንከራተት እላችኋለሁኝ። ይህን ቪዲዮ ባካችሁ ለብዙሃን ደግሞ እዛ ጀርመንም እንግሊዝ አካባቢ ላሉ ሰዎች እንዲደርስ ባካችሁ ሼር በማድረግ ኮፒ ሊንክ በማድረግ ሪፖስት በማድረግ ተባበሩኝ እህት ወንድሞቼ። ቀጥታ ወደ ታሪኩ ገባ። እናትና አባቴ 7 ልጆች ወልደዋል። እኔ ለቤተሰቤ መሀከለኛ ወይም ደግሞ 4ኛ ልጅ ነኝ ይላል ይሄ ወንድማችን። በጣም በብዙ ችግርና በብዙ ድህነት ውስጥ ነው ያደግነው። አባታችን ገና በልጅነታችን ነው የሞተው። እናታችን ናት ያሳደገችን። ከቤታችን ካሉ እህት ወንድሞቼ መሃል በፍጥነት ነጥሬ ወጥቼ የራሴን ኢኮኖሚ፣ የራሴን ኑሮ፣ የራሴን ድህነት ያሸነፍኩት እኔ ነኝ። የራሴ ብዬ የምልሽ ለነሱ ምንም ያደረኩት ነገር ስለሌለ ነው። እናቴንም ቢሆን ከስንት ጊዜ አንድ ጊዜ ደውልላታለሁ። እናት ግን እናት ናትና ሁሌም እየደወለች የደረስክ እንዴት ነህ ምን እያደረክ ነው እያለች ትጠይቀኛለች። እኔ ግን አንድ ቀንም ትኩረት ሰጥቼ ደውዬላት አላቅም። አልፎ አልፎ ስትዝ ስትለኝ ካልሆነ በስተቀር ወይ ስትጠፋብኝ ካልሆነ በስተቀር። ከዛ ውጪ ወንድም እህቶቼ በትንሽ ጊዜ ውስጥ ገንዘብ ማግኘት ስጀምር በትንሽ እድሜ ነው ከቤት የወጣሁት። አንዳንዴ ደውሉልኝ ነበር፣ ይፈልጉኝ ነበር። ነገር ግን ከኔ ምንም አይነት ምላሽ ሲያጡ እርግፍ አድርገው ትተውኝ ህይወትን በብቸኝነት መምራት ከጀመርኩኝ 18 ይላል ወንድማችን። በዚህ 18 ዓመት ውስጥ በወጣትነት የጥያቸው የወጣዋቸውን ቤቶች የረገጥኩት በጣም በጣት በሚቆጠሩ ጊዜያቶች ነው። ጭራሽ ወደዛ ሰፈር መሄድ አልፈልግም። ለምን እንደሆነ አላቅም። ግድ ሲሆንብኝ እናቴ ታመምኩኝ ብላ ስጨቀጭቀኝ ወይናና እየኝ ብላ ስትወተውተኝ ደጋግማ ስደውል ነው ለአያት አንድ አፍታ ገብቼ የምወጣው። ኢኮኖሚን በጣም ገንብቻለሁ። የራሴ አፓርትመንት አለኝ፣ የራሴ ቤት አለኝ፣ የራሴ ድርጅት አለኝ። በዚህ በስራ ሂደት ውስጥ እያለሁኝ ካገኘኋት አንዲት ሴት ጋር በፍጥነት ወደ ትዳር ገባሁኝ። እኔ በጣም ጥብቅና ቀጥተኛ ሰው ነኝ። ውጪ ላይ ብዙም ወደዚህ ወደዛ ማለት አልፈለኩም። ሳያት ወደድኳት። ለተወሰኑ ጊዜዎች አብሬያት በስራም በተለያየ ምክንያት የማሳለፍ እድሉ ገጠመኝ። ለትዳር ስጠይቃት ፈቃደኛ ሆነች። ቀለል ያለ ድግስ አደረኩኝ። ከዛም ተጋባን። አመንሽም አላመንሽም ሀውለት ሚስቴ እናቴን ወይም ደግሞ የተወለድኩበትን ቤት ያየችው ለ3 ጊዜያት ብቻ ነው። አንደኛ የተጋባን ጊዜ ለሰርግ፣ ሁለተኛ እናቴ መልስ ጠርታን፣ ሶስተኛ በምን ምክንያት እንደሆነ ብቻ አላቅም የእናቴ ቤት ሄዳለች። ከዛ ውጪ እናቴ ቤት ደርሳ አታቅም። እናቴም የኔን ቤት ያየችው ስትወልድ ሚስቴን አራስ ለመጠየቅ ነው ከአንድ እህቴ ጋር ሆና። ሌላ የወንድሞቼንም የእህቶቼንም ያሉበትንም ቤታቸውንም ኑሯቸውንም አላቅም። እነሱም ከአንዳንዶቹ ውጪ እናቴ አስገድዳ ጊዜያቸው ከመጣቻቸው እህት ወንድሞቼ ውጪ የት እንዳለሁም ምን እንደማደርግም አያውቁም። በእርግጥ እኔ ማደርገውን ያለሁበትን ደረጃ ሁሉ ከእናቴ እንደሚሰሙ አውቃለሁ፣ እናቴ ሁሌም ስለምትጠይቀኝ። በግል ግን ከኔ ጋር ምንም አይነት ግንኙነት የለንም። እውነት ለመናገር ብዙ ጊዜ ፈልገውኛል፣ ብዙ ጊዜ ጠይቀውኛል፣ ብዙ ጊዜ ሊያቀርቡኝ ሞክረዋል። ነገር ግን እኔ ገሸሽ አረኳቸው። እኔ አልፈለኩም። ኢኮኖሚም ከሁሉም የተሻለ ስለነበር ለገንዘቤ ብለው እየጨቀጨቁኝ የመሰለኝ ስለመሰላቸው ነው። አይዶን ነው ተውኝ ይላል። በዚህ መሃል 2 ልጆችን ወልደናል። ከሚስቴ ጋር 5 ዓመት ሆኖናል። ከቤተሰቦቼ ጋር ያለኝ ግንኙነት እንደነገርኩሽ ነው። ህይወቴ ላይ በጣም ጥብቅ የምባል ሰው ነኝ። ስራዬ ላይ እጅግ በጣም የማተኩር ሰው ነኝ። በህይወት በጣም የምትፈራው ነገር ብትይኝ ድህነትን ነው። ድህነትን በጣም እፈራዋለሁ። ልጅነቴን የቀማኝ፣ በጣም ያሰቃየኝ፣ በጣም ብዙ ነገሮችን ያሳጣኝ ነው። እናም ያን ድህነትን ህይወት ውስጥ እንዳይመጣ ሁሉ ነገሬን ብሎክ አድርጌ ስራዬ ላይ ነው ያተኮርኩት። አሁን ግን ሁሉ ነገር ነው ያስጠላኝ። ድህነትም ምንም እንዳልሆነ፣ ማጣትም ምንም እንዳልሆነ፣ መታመምም ምንም እንዳልሆነ፣ ሰው ልቡን፣ እምነቱን፣ እውነቱን ሲያጣ የሚታመመው ህመም ከሁሉም በላይ ሐኪም የሌለው ቁስል እንደሆነ እየተሰማኝ ነው። ወደ መጨረሻው ፖይንት ስመጣልሽ የበዓል ቀን ነበረ። እናቴ ደወለችልኝ። ሁሉም ቤተሰቦቼ በበዓል እናቴ ቤት እህት ወንድሞቼ ተሰብስበው የማሳለፍ ልምድ አላቸው።
እናም ተሰብስበው እያሳለፉ ባለበት ሁኔታ ሁሌም እናቴ ትደውልና ትጋብዘኛለች ከነሱ ጋር እንድቀላቀል። በዚህም በዓል እንደተለመደው ደወለችልኝ። በእርግጥ እህት ወንድሞቼ ለበዓል ብቻ አይደለም በሳምንታት ውስጥም ቀጠሮ አድርገው የሚገናኙበት ፕሮግራም አላቸው። እንደ ቤተሰብ እናታቸው ጋር መጥተው እናታቸውን የሚካድሙበት ፕሮግራም አላቸው። አመንሽም አላመንሽም አንድም ቀን እዛ ጉዳይ ላይ ተገኝቼ አላቅም። ከቤት ከመውጣቴ በፊት ታላላቆች ያጀመሩት ነገር ነው። ቤት እያለሁኝ እሳተፍ ነበር። ከቤት ግን ከወጣሁኝ በኋላ አንድ ቀንም እዚህ ፕሮግራም ላይ ተደባልቄ አላቅም። የዚህ በዓል ዕለት ግን እናቴ አብዝታው ተወተችኝ። አልመጣም አይመቸኝም አልኳት። መኪና እየነዳሁኝ ነበረ። እናቴ አንድ ልምድ አላት። ስልክ ካወራች በኋላ አዘጋም፣ ዝም ብላ ነው የምታስቀምጠው። በዛ ሁኔታ ውስጥ እኔም መኪና እየነዳሁኝ እያወራኋት ስለነበረ ሰላም ብላኝ እንድመጣ ወስቷኝ እምቢ ብያት ስልኳን አስቀመጠች እንደለመደችው። ከወዲያ ማዶ ከወንድሞቼንና እህቶቼን ድምጽ ሰማሁኝ። የሰማሁት ነገር ግን በጣም አሰቃቂ ነበረ። አንቺ አታይም አይደል? እሱ ነበር እኮ አንቺ እናት ነሽ፣ እሱ ነው ደውሎ እንኳን አደረሰሽ ማለት ያለብሽ፣ ለምን አታዩም ይላታል አንድ ወንድሜ። ተውት ልጄ እኮ ነው ትላለች። ምንድነው ልጅሽ? ከየት እንደመጣ እንኳን የማይታወቅ እውነት ግን ወንድማችን ነው እያሉ ከአንዳንድ እናቴን ያጣድፏታል። እረፉ እንደሱ አትበሉ እያለች ትከላከልልኛለች። ምንም ቢሆን ወንድማችሁ ነው ትላቸዋለች። ኧረ እኛ ወንድማችን አይደለም፣ እጅግ ራስ ወዳድ፣ እጅግ ክፉ፣ እጅግ መጥፎ ሰው ነው። አንቺ አልተው ብለሽ ነው እንጂ አንቺማ ባትኖሪ ስሙንም እስካሁን ረስተነዋል። ከእህትና ከወንድሜ የሚሰነዘሩት የጥላቻ የንቀት ለእኔ ያላቸው እኔ ስለነሱ ያደረኩባቸው መጥፎ ንግግሮች በዛ ስልክ አቋርጦ ወደ ጆሮዬ ገባ። በወቅቱ ምን እንደተፈጠረ አላቅም። አሁን ከምነግርሽ በላይ ብዙ ነገሮችን ሰምቻለሁ። ከቆመ መኪና ጋር ሄጄ ተጋጨው። በዛ አጋጣሚ ነበረ በቤቴ ከሚስቴ ጋር ለረጅም ጊዜ በህመሜ ምክንያት የመቀመጥ አደጋ ልበልሽ እንጂ ከአደጋው በላይ በቤቴ የመቀመጥ አደጋ የደረሰብኝ ይላል ወንድማችን። ይሄ ቪዲዮ እዚህ ጋር ሊያስጨርሰኝ ስላልቻለ በፓርት 2 እዚሁ ቀጥለዋለሁ። አብራችሁን ቆዩ። ሼር አድርጉት እባካችሁ፣ ወንድሜን እርዱት እላለሁ።